ሰላም you guys እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው ምክንያቱም ዛሬ ወቸ ጉድ አሜሪካ ላይ መቀርብበት ቀን ነው። ስለዚህ አቤል ምስራቅ የወቸ ጉድ አውራ እየመጣ ነው ወደኛ ኤርቢኤንቢ ወደ ተከራየንበት ቦታ። የዛሬ ውላችን ከነሱ ጋር ነው የሚሆነው ማለት ነው። አሪፍ ቀን እንደሚሆን ተስፋ አደርጋለሁ። እስከመጨረሻው አብራችሁን ቆዩ። I hope አዳረሰው guys ወጥቻለሁ። አቤል ምስራቅ ውጪ እየጠበቀኝ ነው። ወይኔ ቻርጀሬን ረሳሁ። I hope እሱ እንደሚኖር ዋዘይክ አይ የሰው ሀገር እኔ እንደዚህ አይነት ሞመንቶችን መቅረጣል ወላኑ አብራን ወይዘው እውነት እንዴ በላ ጉዴ ነበር። በእናት ሰብስክራይብ አድርጉ በልልኝ ወዳጅ ሰብስክራይብ ሆታ ይሄ ከረብ ያረጋችሁ እንጂ እናንተ እንዴ ያለ ነገር ገና ካሁን ወቸው ተጀምሯል። አሁን ልዩን ለናገኛት ነው you guys ልዩ USA ነው ብሎ ስምሽን ሴቭ ያደረገው ልዩ ጉድሽን አልሰማሽም? ምንድነው የሚቀዘቅ እንዴ ለምን አጥፋው እንጂ Your call has been forwarded to voicemail. The person you're trying to reach is not available. At the tone, please record your message. When you have finished recording, you may hang up. ወይኔ አንተ ሲገርም እኔ እኮ መጀመሪያ ሳገኝ በቃ መቀረጽ ራሱ አልቻልኩኝም ምክንያቱም ሞመንቱን ማበላሽት አልፈለኩም። አየር ጤና ምናምን ትዝይልሻ ካየር ጤና መጥተሽ ሰሚት ድራማ ስንሰራ እንዴት ዘለኝ መኪና አልነበረኝም። አንተ ደግሞ የዛኔ መኪና ገዛ አልነበረኝም እኮ ግን ወዲያው ገዛህና የፊልሙ መሃል ላይ እኮ አንተ ይዘት መጣ ነበር ለማጅ ብዬ ለጥፌባት ለማጅ ብለህ ለጥፈህ ከዛ እስከ ታክሲ መያዣ ምናምን ታድርሰን ነበር። በጣም ደግ እኮ ነው አቤል እግዚአብሔርን ይዩት አቤል ወቸው ጉድ አውራ ጀግና ልጅ እውነት ይሄ ሎቲህን ብቻ እቺ ጆሮ ጌጥህን ንገሪልን ብለውኛል ባይዘውቢ ወቸው ጉድ ላይ ልቀርብ ነው ብያቸው ይሄ ሎቲህን ወደዛ አርግልን ተብለሃል። ግን እንዴ አንተ በእናት ዘመናዊ ከመሆኑ የተነሳ አይ ሆፕ ግን ይሄ ታይፕ ሲ ነው አይደል? ይሄ ለም USB የለህም አንተ ይሄ ማይኪን ቻርጅ ማድረግ አለ ምን ሆነ ነው አንተ እንዴ ይሄ USB ነው ሲካር ያለው መፍትሄ የለም ምንድነው እኔ ደግሞ ዘመናዊ መኪና እንደሆነ አይ ነበረኝ ይወስዱት ነው በእናትህ ጭኔ ባንተ ተማመኝ ምን መጣው ወይ እንዶ ለምን ነው የማይመጣው ይትዌ ጋይስ እንዴት ናችሁ? ደስ የሚል ቀን ነው ዛሬ ምክንያቱም ምሳ ደግሞ እንጋብዝሽ ብለው በሰው ሀገር ይሄው እንደምታዩት ምን ሰፈር ነው የሚባለው አቤል ይሄ ሰፈር አታውቀው ብርንዶ የሚባል ቤት ነው አሁን መንጋባው ብርንዶ ይሄን ቪዲዮ ያያችሁ ከሆነ ስፖንሰር አድርጉት አሁን ምን በለው ምግብ ልዩን እየጠበቅናት ነው ልዩ ፓርኪንግ አታ ፓርክ ሃይ ሰላም ነው እየተሽከረከረች ነው እና ምግባችንን እንበላለን ምናምን ነገር በቃ ደስ ይላል። አካባቢው ያአበሻ ነው። በኋላ ደግሞ አቤል አበሻ ቦታ ወስድሻለሁ ብለኸኛል አይደለ? ኦኬ ምን አይነት ቦታ ነው የምትወስደኝ? አበሾች በብዛት ያሉበት እንዳለ ያአበሻ ሱቆች የተደረደሩበት ቦታ ይዤሽ እሄዳለሁ። ኦኬ ምናልባትም ዋጋቸው ስንት ብር ይሆናል ዋጋቸው ምናምን? አይ የምን ቤት ማለት የልብስ መሸጫ ነው ወይስ ምንድነው? እንጀራ በቃ ዝም በል መጣች ልዩ እቺትና እያት ቻርፋጅ እያት ተመልከቷት እንዴ ዘንጣሻል ባክሽ የኔ ላት ብሩን ነው በእናት ማይክ ባትዘርፋ ጥሬና ሌላ ቤት ገብተናል ሌላ ነገር አግዳቆኒ እኔ በቃ እናንተ ይወጣጣችሁ እንዴ ካሜራ ስለበራነሽ እንደዚህ ሆነ በቃ እናንተ ስኬሪ ፈቃኝ እኔ ችግር የለብኝም እውነት ጥሬ ስጋ ካበለው ቆይቻል እሺ ጥሬ ስለዚህ ክትፎ ጥብስ እንዴ ማህበራዊ የለ
እናንተ ግን ማህበሬ ነገር በቃ በማህበር ኮርኒስ ወይ ማህበሬ በቃ ኮርኒስ ምን ነበር አልጫና ቀይ አይደለም ሁሉም ነገር ያለባት አጥንት ላይ እንቁላል ተሰክታ እንደዚህ ነው መስመጣ ምግብ ታስተውሳቻላችሁ ኮርኒስ አቀልጂ አለ አዲስ አበባ ኮርኒስ ነው ኮርኒስ እኮ ኮርኒስ ላይ ፍርፍር ላይ ክትፎ ላይ አይ ትክክል ናት ከዛ ግን አጥንት አለው ልካንቺ ያልሹ ላይ አጥንት ሊኖረውና እንቁላል ደግሞ እንደዚህ ተወጣና እንደዚህ ተወምታ ትገባና እንደዚህ አጥንት ላይ እንቁላል እንደዚህ ተሰክቶ ይመጣል ኮርኒስ አላችሁ ግን እኔ አይመስልም ውሸትሽን ነው ይተኛል ላንች ዲነር ግን ይቅርታ አድርጉልኛ ውድ ነው በጣም ምግባች እኛ ጋር አበሻ ሬስቶራንት 14 11 ዩሮ ምናምን 10 ዩሮ ጤራ ጥብስ እኮ $22 ነው አይ አክቹሊ ዩሮ ጨምሮ አይ የኑሮ ጉዳይ አይመስለኝም ባክሽ አፍጋኒስታን ሬስቶራንት ሄጄ ምግብ ካርዲ 42 ሲል ወይኔ የዘሜዳን በየአይነት ነው ምን አይነት ምግብ ገዝተሽ ራሱ ያጎርሳል ሚት ኮምቢኔሽን አብይ ምን የዘሜዳ ሚት ኮምቢኔሽን ታጣፍጫ ይሻልሽ ምን አለው ግን የአፍጋኒስታን ምግብ በቃ ላይ አጥንቱ ልቅ የሚለው ሲጋ ይል አዎ ወጥ ምትመስሏን በዚህ በመታከልና ትልቅ በቃ ቅቅል ያዘሽ ማለት ነው ከዛ ሩዝ ኤክስትራ እንትን መዳም በጣም ይጣፍጣል ዋና ገና ላይ ግን 42 ብር ወይ ግን በጣም ብዙ ብር ታወጣላችሁ ለምግብ አይ ውድ ነው እውነት በጣም ውድ ግን የምታገኙትን ያንዛን ያክል መሰለኝ ይመስለኛል ካልተሳሳትኩኝ አይ ሁሌ ምጭት ወይ ኮን በዚህ ሰዓት ላይ ነው ግን ኩክም ብታረጊ ግሮሰሪው በጣም ውድ ነው እስቲ ና ይሄ በምን ያጠቃለለው ወደ ጀርመን ይመጡ ነው ያበረታታ ደግሞ እንትን ግን አሁን ለምሳሌ ወተት ከኢትዮጵያ ጋር ስተነጻጸር ጀርመን እኮ ርካሽ ነው በጣም ከጀርመን ጋር ታገኘ ኢትዮጵያ አሁን አንድ ሊትር ወተት ስንት ብር ነው ታውቃላችሁ? አዎ ታውቂያለሽ 50 ምናምን ብር ገብቷል ዶላር ከመጨመሩ በፊት ነው ሌላ 55 ብር ነው እንዴ የላስቲክ አንድ ሊትር አንድ ሊትር ወተት እኮ የላስቲክ ውስጥ እሱ እኮ ግማሽ ልጅ እኮ ስለዚህ 50 ምናምን ብር ልክ ነኝ አንድ ሊትር ሲሆን 135 ብር ምናምን ነው የሚሸጠው አንድ ሊትር እዚህ አሁን ይሄ በእንትኑ የሚሸጡልን ስንት ነው ጃር ውስጥ ያለው 4 ብር ማለት በእንትን ሲተረጉሙ ስንት ነው በዶላር 600 ብር ከዛ ያኮ ስንት ነው 5 ጋሎን ምናምን እኮ ነው እዛችሁ ውስጥ ያለው 5 ጋሎን ማለት በሊትር ስትመጪው እኮ በ3 ነው የምታባዡው 15 ሊትር እኮ ነው ይሄ ገዛታ እግዚአብሔር አይደለም እሺ ስንት ጋሎን ነበረች እቺ 5 ሊትር ነው ይሄ ትልቁና ይሄ እንደዚህ ጋር 5 ሊትር ነው 5 ሊትርን በቃ እሱ ነው ከኢትዮጵያ ጋር ሳመጻጽን ተመሳሳይ ይሆንልኝ ነዳጅም ልክ እንደዚህ ዋጋው ከኢትዮጵያ ጋር ተመሳሳይ ይሆንብኛል ከዛ ኢትዮጵያ ያንን ኑሮ እየኖርኩኝ የማገኘው ገቢና እዚህ ሀገር ደግሞ ይሄንን ተመሳሳይ ወጪ እያወጣሁኝ የማገኘውን ገቢ ሳስበው አትሊስት ወርዚት ነው እላለሁ ለምን ኢትዮጵያ አሁን ነዳጅ እኮ ማለት በሊትር 100 ምናምን ብር ገብቷል አንድ ሊትር እዚህ አንድ ጋለን ነው 160 ምናምን ገብቷል አንድ ጋለን 2 ብር ከ90 ምናምን $3 ብትይው እንኳን አንድ ጋለን 3 ሊትር ማለት ነው አንዷ ሊትር $1 ነች እየተሸጠች ያለችው ማለት ነው $1 ማለት ደግሞ በኢትዮጵያ 150 ምናምን ያ ስለዚህ ኦልሞስት ዘ ሴም በቃ ኢትዮጵያ ከምንኖረው ኑሮ ጋር ግን ኢትዮጵያ ደግሞ ያው እሱ ሰፖርት የሚያደርግ ደሞዝ አለ እዚህ ነው አይደል ኢትዮጵያም እኮ እንደዛ ኖረናል እኔ ደግሞ እንዴት ነበር እኔ አሁንማ ሳስበው ኢትዮጵያ አፎርድ አረገው ነበር እግዚአብሔር አፎርድ አረገው ነበር ኢትዮጵያ እንዴት ነበር እየኖርኩ ነበር አንደኛ ይዛል ይደናል ሲባታ አረጊ ከጆዳፍ ነው እሱ ሳይሆን የዛኔም ደና ነበር እንጂ እዛ የነበርን ጊዜ አይደል ሳስበው እኔ በጣም ትዝ ይለኛል በቃ ውድ ነበር ኑሮ እንዴት እየኖርኩ እንደነበር ራሱ እግዚአብሔር ተአምር ነው የሚሆንብኝ ስጋ ቤት ሄዳለሁ እበላለሁ ምናምን
አስቢው ደግሞ የቤት ኪራይማ ቢኖርብኝ እንዴት እንደነበር አስቢው ከኢትዮጵያ እግዚአብሔር እኔ ወርቅ ጋይስ ይሄው ምግባችን ደርሷል ልዩ ሰብስክራይብ አድርጉላት በይ ሰብስክራይብ ከሬው በቃ አያችሁ ለሁለት ነው ይሄን ሁሉ ምግብ ያዘዙት ለሶስት ለካኒም አለው እግዚአብሔርን አጣጣው ነበር ባይደው ጌታን በይ በእውነት እንዴ በጣም ማናት እሰይ ወዱ ማርያም ደስ ስትል ይሄ ነገር ኢትዮጵያ ራስ አትበሉም እንዴ አቤል በጣም ብዙ ነው አይ እኔ እንጃ በጣም ደስ ይላል አበላላችሁ ወይኔ በጣም ብዙ ነው መሰለኝ ግን እንበላ አሃ አራት ሰው ለዚህ ነው ይሄን እሺ በስመ አብ ወወልድ ወመንፈስ ቅዱስ ጥሬውን እንደዚህ አዎ ምክንያቱም እኔ እኮ ጥሬ ብዙ ባይዘው ማለት ነው እቺ የስራ ጉዳይ ሆኖብኝ ነው ይቅርታ ጋይስ ቪዲዮም ሰራውን ምግብ ፊት እኔ ከስንት ጊዜ በኋላ መሰላችሁ ጥሬ ስጋ መበላው ዛሬ ቀምሳለን ከኢትዮጵያ ነው የሚመጣው የዚህ ሀገር ከብት ነው ታውቃላችሁ አሁን ለምሳሌ ስደብ ነው ያደገከኝ እሱን ነው የምልሽ አሁን የባሌ ፍየል ባሌ ሮቤ ምናምን ያሉት ፍየሎች ስጋቸው የሚጣፍጠው ጦስኝ ስለሚበሉ ነው ታውቃለህ እውነት ስለስጋቸው መድኃኒት ነው ማለት ነው ጦስኝ ዝጋይ አይ ሰምቼሻለሁ ግመሎች በጣም ብዙ መድኃኒት ምናምን ስለሚበሉ ነው ስጋቸው ማለት አትከላከል የማይሄድ ሰው ነው እሱ ያኛው ሰውዬ ማለት ነው እና ያፋው ሰውዬ እውነት በይ ይደክመኛል ምናምን ያለ ቆይቺንም አድም ጥሬ ስጋ እግዚአብሔርን ምንም በቃ እሺ አቆራረጤን ብቻ ተመልከቱልኝ አባቴ በጣም ጥሬ ስጋ ይወዳል ያው መቁረጣችን ባይዘው የኔና በጣም ደስተኛ ናት ማርያም ምን አለ ከዚህ በላይ እውነት በይ እውነት ህይወት የምትሮጭው እዚህ ነው እውነት እስቲ ጋይስ ይቀመስ ተለከመች ሰዴ ነው እኔ ከኢትዮጵያ አልወድም ነበር ጥሬ ስጋ እግዚአብሔር እዚህ መጥቼ ተመቸኝ አይገር አረረረረረ ለምዳችሁ ነው አረ የለም እንጃ ፍራንክፈርት ሊኖር ይችላል ፍራንክፈርት በጣም ብዙ አበሾች አሉ እዚህ ቁርጡት የለ እንዴ አንተ ስጋው ግን አንድ አይነት ነው ከኢትዮጵያ ጋር ነበር ለምን ትፈሪያለሽ ታመምና ፈራለ አያክሽነ በቃ ይሄን በልታችሁ አሟችሁ አያውቅማ እና እቺን በልተን እንትን ነው ካቲካላ ነው ይችላል ሰሰስ ከዛ ኑሮን ተገፋች ገባሽ ወጥ ይባርሽ አቆራረጣችሁን ግን ሳይ ብዙ አረ መቲ አቤት ወርግቷት ከረሜላ ነው ያስመስልቻቸው አልበላም ማለት አረ እኔ አልበላም ጥሬ ስጋ አረ እድል ስጋ አትበላም ጭራሽ ኖ ወይ እድል ነው ነው ብታለቅስ ነው እንዴ አቤል ዝም ብሎ ቅድም ስንገናኝ ሊያለቅስብኝ አንቺ ኧረ በእናትህ ወደዛ እንደዚህ ነገር አይመቸኝም ምናምን ብዬው ነው ሁላ በቃ የራሱን ሰው አገኘው ምናምን ብሎ ሊያለቅስ በጣም ተጎድቷል ሳነሽ አንቺ አቤት ቆራረጥ ማለት ነው በጣም
አራቤል በእናትህ ይቆርጥልሃለሁ በቃ እውነት እግዚአብሔርን ያው አረኩልህ እኮ እዚህ ጋር ያው እየከተፈ እኮ ነው ያለበት ሁኔታ እንዴ ቆርጣሳይዋለሁ አምጣት ያሽሙነሙና አንድ አመት ሊሆን ኢን ጀነራል ኢን ቶታል 5 አይገርምም ግን ጊዜው እንዴት እንደሚሮጥ አይገርምሽም ጋይስ ይሄው ቀድም የወጣው መሽቷል እንደምታዩት የአቤል ምስራቅ መኪና ነው ይሄ መሽቷል አሁን ቀጠሮ አይከበርም እዚህ አሜሪካ ሀገር ማለት ነው እና በጣም ቴንኪው ለምሳው አቤል 2 ኪሎ ስጋ ለ3 እንዴት እንደሚበሉ ማላቀም 2 ኪሎ ስጋ እዛው ያው ሁሉ አማረሽን ገበያ አታውጣት ይባላል ቴካው ያርጎ ይዞ ገብታል ቤቱ ማለት ነው እንበለዋለን ነው እዚህ ትንሽ ቸስ አርጌ ደግሞ ጠብስላችኋል እኔ እኮ ገጥሞ ስለማያውቅ ነው እሺ ጋይስ ከወቻ ጉድ ጀርባ ያለውን መስ ነው ማሳያችሁ ዛሬ እዚህ ጋር እንደዚህ የልዩ ቦርሳ አለ እንደዚህ ሙዝ ምናምን ቺፕስ ምናምን 2 መኪና ቁልፎች አሉ እንደዚህ ያሉ እነሱ በቃ ድስት ባዶ ድስት ምናምን ባዶ አይደለም እንዴ አንተ ወጣለው ሰላም አሁን ሪከርድ ያረክሽ ነው ኦኬ አቤል ራሱ ነው የሚቀርጸው አጨብጭቡለት መቀረጽ የምትፈልጉ ሰዎች 3 ካሜራ መቅረጽ ከፍተ ቦታ አለ በሰዓት $600 ነው በቃ ጋይስ ቻው እንዴ በጣም እንትና ጋይስ እንዴት ናችሁ መሽቶ ቤታችን ገብተናል በጣም በቃ ሞመንቱ ላይ ከመሆኔ የተነሳ መቅረጽ ራሱ አልቻልኩም ግን በጣም አሪፍ ቆይታ ነበረኝ አሁን ማሾካሾካው በጣም ስለመሸ ነው ሚድናይት ሆኗል ኦሬዲ ግን በጣም ደስ የሚል ቆይታ ነበረኝ ፖስት ከተደረገ